ቅዱስ ላሊበላን ታሪክ አንብቤያለሁ፣ አውቃለሁ፣ ይመለከተኛል የሚል ህዝብ በሙሉ ያስቆጣ ሙዚቃ ነበረ። ብዙ የአማራን ባህል የአማራን እሴት የሚያቆሽሹ ነገ መልሰው የሚረግጡ የሚሰድቡን ሰዎች መተሽ ከሆነ በፌክ አካውንት እያዳመሽ ከሆነ እሺ فكسكس وانجتين الله صهودين يبلا يدمسو يا تشلا لبلا አልመጣችም ስልክም እንዲደርሳት ቪዲዮም እንዲደርሳት መልእክቱ ለምን እንደሆነ እኔም በሰው እንዲደርሳት በ3-4 ሰው ልክ ያለው የሚቀርባት ዳኒ ሮያል እሱ ለመጀመሪያ ቲክታክ ላይ የምናቀበው እሱ መንገድ ነው። ለሱ ሁሉ ሼር አድርጌ ጽፌ በሰው እንዲደርሳት ሁሉ አድርጓል። ለሱም ልኮላታል። ፋጭት ልጅቷን ታውቃታለህ? እንደዚሁ ሚዲያ ላይ ምናምን ስልክ ቁጥሩ አለ? አረ ፎሎ ራሱ አይደለንም ከኔ ጋር ቢኒያም የሚባለውን አብሮ እዛ ትወና ላይ የሰራው ልጅ ታውቀዋለህ? አላውቀውም። እሷ ብቻ ሳትሆን ልጁንም ሸር አድርጉለት። ሁለታቸውም ናቸው ተጠያቂ። ምንም አታውቃቸውም። የስልክ አድራሻ የለም። ማውቃቸው ሚዲያ ላይ ነው። ፈለጋለህ የጽጌ ሮያልን ቪዲዮ ኮሜንት ጽፋል የሆነ ነገር ምናምን ሲሉ ኮሜንት አድርገሃል አንተ? ኮሜንት አይደለም ያርጌ ሪፖስት አድርጌው አገኘሁትኝ። እሱን ደግሞ ሪሙቭ አደረኩትኝ። ሪፖስት አንተ አማራ ነህ? አማራ ነህ? አይዋ የጎጃም ልጅ ነኝ። ፉጨት እኮ እነ የኔ ሰው ጋር ድራማ የሚሰሩት ናቸው የጎጃም ልጆች። ኦኬ ፎሎ ባክ አድርጌያለሁ። ለምን እንደተሰራና ለምን እንትን እንዳለችው አላወቅም ነበር። አይ ኖ እኔ ዝም ብዬ ቪዲዮውን ሲጀመር መልእክቱ ምንም እንደሆነ አይሩን አላየሁትኝም። እንደ ሙቪ ምናምን ስለምትሰራ የሆነ ከዚህ በፊትም እንደዚህ አንድ የቤተክርስቲያን አማራ ከሆንክ እኔ አሁን አማራ ከሆንክ የለበሰችው ለሌላውም ትምህርት አንተ ማፋጠጥና ወደ ሌላ ነገር እንድትሳጣ ፈልጌ አይደለም። አማራ ከሆንክ የለበሰችውን አለባበስ ትወናውን ይዛው የመጣችው ካራክተር በአጠቃላይ ማህበረሰብን የሚያቆሽሽ ነው። እንዴት አልተረዳውም አንተ ሪፖስት ስታደርገው ወንድም? ኖ ጆካይ እኔ ሲጀመር ቪዲዮውን ጨርሻ ላይ ያየሁትኝ ጀስት ሳየው ሙዚቃውን ነው። መጨረሻ ላይ ልጅቱን አዝላ ከጎጆ ስትወጣ ምናምን ያየሁትኝ። ሜክ ያደረገችው የራሷ የሆነ ካራክተር ነው ያላት የመሰለኝ እንጂ እንደዚህ የልመና ድምፅ ማሰማቷ ምናምን እዚህ ስታወሩ ተጠርቼ መጥቼ ስታወሩ ሰምቼ ሂጄ ቪዲዮውን ድጋሜ ሳየው ነው እንትን ያለ ቪዲዮውን የተረዳሁት ማለት ነው። እነ ናሆሚት ምናምን የሚባሉ ጓደኞች አሉኝ እኔ ፍሬንዶች፣ እነሱ ኮሜንት ምናምን አድርገው ምናምን አገኟቸው አሁን ላይ። ለዛ ደግሞ ያው ሳላስተውል ሪፖስት ስላደረኩትኝ ይቅርታ ማለት ነው የምፈልገው እንጂ እኔ ራሱ ከእናንተ ጋር ሆኜ አንድ ባህላዊ ኮንተንት ይዤ የምሰራ ልጅ ነኝ እንጂ እንደዚህ አይነት ህዝብን የሚያስቀይም ነገር ምናምን እኔ ጭራሽ ማድረግም አልፈልግም፣ ላደርገውም አልችልም። ስለዚህ ያው ከሆነ ሜቢ ሪፖስት ማድረግ ይቅርታ ማለት ነው። ጥፋት ነው፣ እሱ ጥፋት ነው፣ ባለማወቅ ነው፣ አልተረዳኸውም፣ ችግር የለውም። ግን ያላችሁ ቲክታከሮች አካውንታችሁ ምን ያክል እንደምትፈሩት አውቃለሁ። አሁን ተደብቃችሁ አስመስላችሁ ማለፍ አይደለም። ፌመስ የምትባሉ የኛ ልጆች እስከዛሬ ማንም ባልነቃበት ትልልቅ ወንድሞቻችን ከኛ በእውቀትም በታሪክም በተለያየ ነገር ብዙ ስራ የሚሰሩት ሁለቱ ትልልቅ ወንድሞቻችን በደንብ ገልጸውት አልፈዋል። ግን ፊልምም ላይ በሰራተኝነት እንደዚህ የተለያየ በአራቱም አካባቢ ላይ የተለያየ የንግግር እንትኖች አሉ። እነዛን በመጠቀም የሚሰሩትን ነገሮች ሁሉ እነዛ ውስጥ በስፋት ከመግባታችን በፊት ልጅቷን ሸር አድርጉላት ትምጣ። መተሽ ከሆነ በፌክ አካውንት እያዳመሽ ከሆነ እሺ ነይና ግቢና ሐሳብሽን ስጪ። ያንቺ ብቻ ሳይሆን ያለፉ ነገሮችንም ስለምናነሳ ዛሬ ወደ ሐሳባችን እንገባለን። ነይ ግቢ።
እሺ እኔ ከጨረስኩ መውረድ እችላለሁ። ጉዳዮች ልበል። መውረድ ትችላለህ አንተ። ሞገስን ከላይ አድርጉት። መልካም። እሺ እኔ የምጀምረው አሁን ጓደኛዬ ካነሳው ሀሳብ ነው። ራሳችንን እያጠቃን ራሳችን ላይ እየተኮስን ያለነው ራሳችን ስለሆን ነው። አብዛኛው ብዙ የአማራን ባህል የአማራን እሴት የሚያቆሽሹ ነገ መልሰው የሚረግጡ የሚሰድቡንን ሰዎች አይዞህ በርታ እያልን በመደገፍ በገንዘብ ሳይቀር በመደገፍ እያበረታናቸው ስም እየሰጠናቸው ታዋቂ ካረግናቸው በኋላ የምንረገጠው እኛንና አሁን ወንድሜ ሳያውቅ ያደረገው ነገር ሁሉም አማራ እያደረገ የሚገኝ ነገር ነው። ስለዚህ ከዚህ በኋላ ሁሉም ሰው የራሱን ሰው ለይቶ ሊያውቅ ይገባል፣ ሊለይ ይገባል። ነገ ብልጽግና ተጠቅሞባቸው እኛን የሚረግጡንን ስምና ዝና ያላቸው ወይ ደግሞ ከፍተኛ ተከታይ ያላቸው ሰዎችን ለይቶ ሊያውቅ ይገባል። የከሌ ማለት አልፈልግም፣ ግን አሁን ላይ በሀገሪቱ አሉ የሚባሉ ወይ ደግሞ ቀዳሚ ናቸው ብዙ ተከታይ ያላቸው የሚባሉ ቲክታከሮች ሳይቀር የኛው ማህበረሰብ ነው ሆ ብሎ ያገዘፋቸው መልሰው እኛን እየመቱን ከብልጽግና ጋር በቀጥታም በተዘዋዋሪ እየተገናኙ እየመቱን እያደቀቁን ባህላችን እየበረዙ ያሉት። ወደ ግለሰብ አልገባም። ቅድም እንዳልኩት ችግሮቹን ወንድሜ ሙሉጌታም ወንድሜ አዲሱም አንስተዋቸዋል። ችግሮቹን ምን እንደተፈጠሩ እኔ አጠር አድርጌ ባህልን፣ እሴትን፣ ማንነትን ከእንደዚህ አይነት ስልታዊ ብረዛዎች እንዴት መጠበቅ እንችላለን የሚሉትን ጉዳዮች አነሳለሁ ማለት ነው። አንድ ማህበረሰብ በጦርነትና በኢኮኖሚ ከመጫን ከማጥፋት ጎን ለጎን ታሪኩና ባህላዊ እሴቶቹን ማጥፋት ወይም ደግሞ ማዛባት በእኛ ብቻ አይደለም፣ በታሪክ ውስጥ ብዙ አምባገነን አገዛዞች እየተጠቀሙበት ያለው የተጠቀሙበትና ተጠቀሙበት ያለፉት ስልት ነው። ስለዚህ እነዚህ ነገሮች እንዴት ነው የምንጠብቃቸው? አማራው እንዴት ነው ባህሉን፣ ወጉን፣ ልማዱን፣ ትውፊቱን፣ ሃይማኖቱን፣ ክብሩን፣ ማዕረጉ የሚጠብቀው የሚሉ ነገሮች ላይ ፎከስ ማድረግ እፈልጋለሁ። ለምሳሌ የቃል ታሪክን እውነተኛ ሰነዶችን በስፋት በመመዝገብና በማሰራጨት አብዛኛውን ጊዜ አለቃ ገብረሃና አሉት የከሌ አሉት ተብሎ የሚባሉ ነገሮች አሉ። በአማራው ባህል ውስጥ የባህል ብረዛ ዋና ዓላማው ነባሩን ታሪክ እንዳልነበር አድርጎ አዲስ የተሰነዘረ ውሸት ትረካ በመተካት ያንን ደግሞ የወሎን፣ የጎጃምን፣ የሸዋን፣ የጎንደር ጥንታዊ ወጎች፣ ታሪኮች፣ የግጥም፣ የቅኔ፣ የኪነ ጥበብ ስራዎችን በመበረዝ ለቀጣዩ ትውልድ የህዝቡን ስለንቦና ሊጎዱ የሚችሉ የህዝቡን ስለንቦና ሊያሳቁ የሚችሉ ትውፊቶች መተካት ነው። ይህ ደግሞ አገዛዙ ዛሬ አይደለም ሀ ብሎ ወደ ስልጣን ማማ ከወጣበት ጊዜ ጀምሮ እያደረገ የነበረው ነገር ነው። ለምሳሌ በአሁኑ ሰዓት ከዛም በፊት አገዛዙ ወደ ስልጣን እንደመጣ የኦሮምኛ ሙዚቃ የሚዘፍኑ መዝፈን የሚችሉ ክሊፑን እስከ 5 ሚሊዮን ብር ድረስ ድጋፍ በማድረግ ስፖንሰር በማድረግ የኦሮሚያ ባህልና ልማት ኮሚሽን ሲያሰራችሁ ነበር። ክሊፖችን አንጹ፣ ዘመናዊ ሙዚቃ ስሩ፣ በከተማው በባህሉ እንድትወደዱ ማህበረሰቡ እንዲገባ አድርጎ ማለት። ስለዚህ እንደዚህ አይነት ነገሮችን ከወዲሁ ቀድሞ መከላከል ይቻላል ወይ ደግሞ መከላከል አለብን ማለት ነው። በሁለተኛነት የቤት ውስጥና የማህበረሰብ አቀፍ ትምህርቶችን፣ ስልጠናዎችን ህዝቡ መስጠት አለበት። ይፋዊ የትምህርት ስርዓት ወይም የመንግስት መገናኛ ብዙሃን እንደምታዩት በቲክቶኩም በትልልቅ መገናኛ ብዙሃንም ለማንቋሸሽ ህዝባችንን እንዳልተማረ ኋላ ቀር አድርጎ ለማሳየት የሚጠቀሙበትን ፕሮፓጋንዳዎች በመስበር አማራጭ የትምህርት መድረኮችን መፍጠር ያስፈልጋል። ይህን የዛሬውን ጨምሮ ማለት ነው። ስለዚህ ቤተሰብ፣ የሀገር ሽማግሌዎች፣ ምሁራን ለወጣቱ ለህፃናት ስለ ማህበረሰቡ ጥንታዊ የልዕቀት የጀግንነት ከፍ ብሎ የመብረር ስለንቦና የስልጣን የምንጭነት እሴቶችን ማስተማር መስበክ ፕሮግራም ተይዞ መሄድ አለበት ማለት ነው። ይህ እየተዋጋን ያለነው በጦርነት ወይ ደግሞ በጥይት ብቻ አይደለም፣ የባህል ውጊያም ነው። አንድ ማህበረሰብ ስለንቦናውን ለመስበር ጀግነቱን ለመስበር በጦር ለማሸነፍ ባህሉን ቅስሙን መስበር አለበት አገዛዙ። ያን ነው እያደረገ ያለው። ሁለተኛው ባህላዊ ተቋማትን ሃይማኖት ተቋማትን መጠበቅ ማጠናከር ነው።
ሃይማኖት ተቋማትን፣ ባህላዊ ስነስርዓቶችን፣ የማህበረሰቡን ትላልቅ የክብርና የጥንካሬ ምንጮች ናቸው። ባህሉ፣ ሃይማኖቱ፣ ወጉ፣ ልማዱ፣ ትውፊቱ ማለት ነው። ስለዚህ የአገዛዙ የፖለቲካ እጅ በእነዚህ ተቋማት ውስጥ እጁን በማስገባት እሴቶቹ እንዲረክሱ፣ መሪዎቹ እንዲከፋፈሉ አማራው ተቋማቱ በንቃት ሊጠብቅ ይገባል። ሃይማኖት በዓላትን፣ የባህል አደባባዮችን፣ ታሪካዊ ቦታችን፣ የማንነት መገለጫ የሆነው ሁሉ ሊጠብቅ ሊንከባከብ ይገባል ማለት ነው። ሌሎቹ ጎጂ ልማዶችን መለየትና አዎንታዊ እሴቶችን ደግሞ ማጎልበት ያስፈልጋል። ዛሬ ይህች ልጅ ሰራቸው የተባለው ሌሎችም እየሰሩት ያሉት ጎጂ ናቸው ተብሎ በማህበረሰቡ የተፈረጁ እውነተኛ ያልሆኑ እነዚህን ታሪኮችን መለየትና አዎንታዊ እሴቶችን እንደዚህ አውጥቶ ለማህበረሰቡ ለህዝቡ ማሳወቅ ይገባል። ወራሪ ወይም ጨቋኝ የሚባሉ ኃይሎች ማህበረሰብን ለማዳከም ሆን ብለው ጎጂ ባህሎችን፣ እርስ በርስ የሚያጋጩ አጉል ልማዶችን ያበረታታሉ። ከፍተኛ በጀት በመመጀት ማህበረሰቡ ራሱን በራሱ እየገመገመ ታሪካዊ አንድነቱን፣ አብሮነቱን፣ የጀግነት እሴቱን በማጉላትም የተጫነበትን እነዚህ እኩይና መጥፎ ልማዶች ራሱ ነቅቶ ሊያጠፋቸው ሊተፋቸው ይገባል። ለምሳሌ ከዚህ በፊት የዛሬ 2 ዓመት ወይ 3 ዓመት ይመስለኛል ባለሳሳት ቲክታከሮቹ በሙሉ ተሰብስበው ለጥምቀት ባህል ከፍተኛ በጀት ተመድቦላቸው መሄዳቸውን ሁሉም ያውቃል። ያ ምንድነው? ባህሉን ወይ ደግሞ እዛ ያለውን ጥምቀት ለማስተላለፍ ሳይሆን አገዛዙ የፈለገው ዓለም እንዲያየው ነው። የቀባውን ቀለም ሁሉም ቲክታከሮች ቪዲዮ እንዲሰሩበት፣ ከተማው ሰላማዊ ነው፣ እኔ እያስተዳደርኩት ነው፣ ክልሉን እየመራሁት ነው፣ ፋኖ የሚባል ነገር የለም፣ ሰላም ነው የሚለውን ለመገንባት ስሙን ለመመለስ የሄደበት ነው። በከፍተኛ በጀት እንደምታውቁት አፍሪካ፣ ዓለም ላይ ያሉ የሚባሉ ቲክታከሮች እየመጡ ኢትዮጵያ እየተዝናኑ እየተንሸራሸ እየሄዱ ነው። በሚሊዮንና በቢሊዮን እየተመደበ ማለት ነው። ይሄ ምንድነው? ሰላም ነው፣ አገሪቱ ገጽታ ግንባታ ነው። ስለዚህ እነዚህ ነገሮች የተከታተሉ ማክሸፍ ደግሞ የአማራው የነቃው አማራ ቲክታክ ላይ በሁሉም ፕላትፎርም ያለው አማራ ድርሻ ነው ማለት ነው። ሌላው የስነ ልቦናን የበላይነት መገንባትና እነዚህን መንፈስን ወይም የስነ ልቦና መንፈስ እንዲሰበር፣ ቅስሙ እንዲሰበር ማድረግ ነው። ህዝቡ እንዲሳቀቅ፣ ራሱ ዝቅ አድርጎ እንዲመለከት፣ የሽንፈትና የስነ ልቦና እንዲያድርበት የሚያደርገው ስልታዊ ጥቃት ነው። ይህን ለመመከት ደግሞ አይደንቲቲ ፕራይድ ወይም የማንነት ኩራትን ማጎልበት ያስፈልጋል። እኔ ለምሳሌ አማራ ነኝ ብዬ ስል ልቤ የሚያብጠውን ያክል ትንፋሽ የሚያጥረኝ ያክል ምንም ብል እንደዛ አልኮራም። ስለዚህ ማህበረሰቡ ታሪካዊ የጥበብን፣ የጀግንነትን፣ የፍትህ ምንጭነት መሆኑን በተደጋጋሚ በማንሳት የህዝቡ ሞራል መጠበቅ የእያንዳንዱ የውይይት አጀንዳ መሆን አለበት። አሁን ላይ በመዲናችን አዲስ አበባ የሚደረጉ ሰርጎች፣ ድግሶች የምታያቸው ናቸው። አምናና ታቻምና የነበረው ነገር አሁን ተገልብጦ አማራው በዚህ ሁኔታ በስፋት እየተሳተፈ አቅሙን እያሳየ ይገኛል። እነዚህ ነገሮች ሊበረታቱ ይገባል። ሌላው የቋንቋ፣ የቃላት፣ የልሳን እንደዚህ መሳቂያ መሳለቂያ ለማድረግ በየአካባቢ የሚነገሩ ዲያሌክቶችን በመሰብሰብ ለማሳቀቂያ መጠቀም። ባህል የሚገለጸው የሚተላለፈው በቋንቋና በቃላት ውበቱ ነው። ያ ደግሞ ባህላችን ነው። በየትኛውም አካባቢ የሚነገሩ ቃላቶች አንዱ ለአንዱ ሊያፍርበት የማይገባ ሊሸማቀቅበት የማይገባ ባህሉ፣ እሴቱ፣ ወጉ ስለሆነ መገለጫው ስለሆነ አምባገነን አገዛዞች የማህበረሰቡ ስነ ጽሁፍ፣ ታሪካዊ አባባሎች፣ የሐዘን የደስታ መግለጫዎች፣ ዜማዎች፣ ስነ ቃሎች፣ የቃላት አጠቃቀሞች እንዲረሱ እንዲቀንሱ ሆን ብሎ ያደርጋሉ። ስለዚህ ማህበረሰቡ የራሱን የቋንቋ ዘይቤዎች፣ የቅኔ፣ የፎክሎር ነባር አባባሎች ሳይቀር በተለይ ወጣቱ ማዘውተር መጠቀም አለበት በኩራት። ሌላው ባህላዊና ታሪካዊ ምልክቶችን ወይም ሲምቦሎችን ማክበርና ማንቀሳቀስ፣ ማንሸራሸር፣ ማሳወቅ ያስፈልጋል። አልባሳት፣ ታሪካዊ ሰንደቆች፣ ሐውልቶች፣ የባህል ቁሳቁሶች፣ ታሪካዊ ጀግንነቶች የአንድ ማህበረሰብ በከፍተኛ ሁኔታ የሚታዩ የጥንካሬ ምልክቶች ናቸው። ሁሉም ሰው አሁን ብዙ መሻሻሎች እየታዩ ነው። የባህል ልብስ እየተለበሰ እየተወጣ ነው። ከዚህ በፊት እንደነበሩ አይደለም። ከፍተኛ መነቃቃት ፈጥሯል። ይህን ኃላፊነት ወስዶ የሚሰሩ ወንድሞቻችንም አሉ፣ ታውቋቸዋላችሁ። ወራሪዎች እነዚህ ምልክቶች ለማንቋሸሽ ለማጥፋት ሲሞክሩ ማህበረሰቡ ምልክቱ በስፋት
በመጠቀም በዓላትና በስብሰባዎች ላይ በማሳየት ትርጉማቸው ለልጆቻቸው በማስተማር የጋራ አንድነቱን ማሳየት አለበት። ቀደም ሲነሳ እንደነበረው የሚከበሩ በዓላት የሴቶች በዓላት ላይ አዲስ አበባ ባለፈው ዓመት ሲያከብሩ ታቻምና ሲያከብሩ ሴቶቹ፣ ወጣቶቹ፣ ወንዶቹ ሲሳደዱ፣ ሲታሰሩ፣ ሲበተኑ ነበር። እነዚህ ነገሮች አሁንም እስከ መጨረሻው ድረስ የባህል አብዮት ትግል ነውና መጋፈጥ ያስፈልጋል። በተጨማሪ የኪነ ጥበብና የፈጠራ ስራዎች ማጠናከር፣ ሙዚቃዎቻችን፣ ቲያትሮቻችን፣ ስዕል፣ ልቦለድ፣ ዲጂታል ሚዲያዎች እነዚህን የተፈጠረብንን የባህል ወረራን ለመመከት እጅግ ፈጣንና ኃይለኛ መሳሪያዎች ናቸው፣ ቲክቶክን ጨምሮ ማለት ነው። ስለዚህ አምባገነኖች ታሪክን ሲበርዙ ከያንያንን የዲጂታል ሚዲያ ፈጣሪዎችን እውነተኛ ታሪካዊ ወግ በሚማረክ ስሜት በሚቀሰቅስ መልኩ ለህዝባችን በማቅረብ በማስተዋወቅ በማስረጽ ልንቀጥል ይገባል። የትውልድ ቅብብሎሽን መረቡን መዘርጋትም ያስፈልጋል። ባህል የሚጠፋው ወግ የሚጠፋው ቋንቋ የሚጠፋው አንዱ በአንዱ ላይ እየተተካካ እየተቀባበለ ስለማይሄድ ነው። አያቶቻችን ቅድመ አያቶቻችን የነበራቸው ነገር አባቶቻችን የነበራቸው ነገር እኛ ላይ የለም። ስለዚህ የትውልድ ቅብብሎሽ ያስፈልጋል። የባህል መጥፋት የሚከሰተው በሽማግሌዎችና በወጣቶች መካከል ያለው ግንኙነት ሲቋረጥ ስለሆነ፣ ስለዚህ አገዛዝ ወጣቱን በተለያየ የቴክኖሎጂና የባህል ወጎች በመጥመድ ከነባር አባቶቹ ከነባር እውቀቶቹ እንዲርቅ እያደረገ ይገኛል። ማህበረሰቡ ሆን ብለው ሽማግሌዎችና ወጣቶች የሚገናኙባቸውን ወግና ስርዓቱ የሚጋራባቸውን መድረኮች፣ የምክር ምሽቶች፣ ሁነቶች ማዘጋጀት መፍጠር ያስፈልጋል። ሌላውና መጨረሻ ላይ ላነሳ እንፈልገው ህጋዊና ዓለም አቀፋዊ መድረኮች መጠቀም። በተለያየ ዓለም የምትገኙ አማራዎች ባህላችሁን በህጋዊና ዓለም አቀፍ መድረኮች አንጸባርቆ ማሳየት አይደለም በሀገር ውስጥ በውጭም ድረስ ማለት ነው። በተባበሩት መንግስታት ድርጅት ሊሆን ይችላል፣ በዩኔስኮ የተመዘገቡ በተለያዩ ዓለም አቀፍ የሰብአዊ መብት ድንጋጌዎች ውስጥ የአንድን ህዝብ ባህልና ታሪክ ሆን ተብሎ ማጥፋትን ወይም ደግሞ የባህል ማጥፋት ወንጀል ተብሎ ይፈረጃል። ማህበረሰቡ ምሁራኖቹን፣ ዲፕሎማቶቹን፣ ዲያስፖራውን በመጠቀም በባህሉ ላይ የደረሰ ያለውን በደል ለዓለም አቀፉ ማህበረሰብ ማሳወቅ ድምፅ መሆን ያስፈልጋል። ምናልባት የጥይት አረር እየዘነበብን ሞት፣ ስደት፣ መፈናቀል፣ ጦርነት ስላለ እነዚህ ነገሮች ትኩረት ላሰጣቸው ይችላለን። እነዚህ ግን እኩል ተያያዥ ነገሮች ናቸው። ማህበረሰቡ እየዘለለ ፋኖ እየዘለለ ብቻውን ገብቶ የሚማርከው በገነባው እሴት በኩራቱ ነው፣ በማንነቱ ነው፣ በክብሩ ነው። ያ ተሰብሮ ቢሆን ኑሮ ማንነቱ ባይኖረው ኑሮ ባይኮራ ደረቱን ባይነፋ ኑሮ ይሄ ድል ባልመጣ ነበር። ስለዚህ በመጨረሻ ያለው የምፈልገው ነገር ምንድን ነው? ሁሉም ሰው የራሱ ሰዎች ጠንቅቆ ሊያውቅ ሊለይ ይገባል። አማራው እንደ አማራ ሊደራጅ ይገባል። ሚዲያው ላይም ሶሻል ሚዲያው ላይም ግር ብሎ የከሌ ቪዲዮ ስለሰራ፣ የከሌ መልኩ ስለሚያምር፣ የከሌ ቆንጆ ልብስ ስለለበሰ ፎሎ ማድረግ፣ ላይቡን ማዳመቅ፣ ጌም ሲባል የሆነ ነገር ማውረድ፣ የሆነ ነገር ታሪክ መፍጠር መለየት አለበት። ማን ለማን ምን እያደረገ እንደሆነ፣ ምን እየደገፈ እንደሆነ፣ ነገ ምን ሊያስከትል እንደሚችል መለየትና መንጥሮ ማወቅ አለበት፣ ማብሰልሰል አለበት። ቅድም ወንድማችን ሳላውቅ ነው ሪፖስት ያደረኩት እንዳለው ማለት ነው። ራሱ የሚሰደብበት የሚዋረድበትን ነገር ሪፖስት አድርጎ ለህዝብ ተደራሽ እንዲሆን ማድረጉን ጨምሮ ማለት ነው። ስለዚህ እነዚህ ነገሮች በስፋትና በጥልቀት ሊታዩ ይገባል። እግዚአብሔር ይስጥልኝ። አመሰግናለሁ። ሞገስ እናመሰግናል። ሲኞር አለ። ሲኞርን ወደ ላይ አውጡት። ልጅቷን ስልክ ሞክሬያለሁ፣ ስልኳንም ዘጋግታለች። እንግዲህ እኔ ቀጥታ መስመሯን አላገኘውም። የሚያውቋት ሰዎች ግን እንዲደውሉላት አድርጌያለሁ። ሲኞርን ከላይ አድርጉት እስኪ። ሰይድ ከታች አለ። ሞዴሬተሮች ጆካ ዘላሊበላን እድል ስጠው። አንድ አፍታ ጉዳዩ ከዚህ ነገር ጋር ምንም ተያያዥነት እንደሌለው አንድ ያስረዳልን። እኛ እንቀጥላለን። እሺ፣ አንድ እድል ስጠው። ቤት ይመጣል። ዘላሊበላ እሺ፣ አመሰግናለሁ ጆካ፣ እንዲሁም ሌሎቻችሁ ሰላም። አጠር አድርጉት ያጠር ለሁሉም እድል እንድሰጥ። እሺ፣ ቀጥል። አጠር አድርጌ ነው።
አመሰግናለሁ። በቅድሚያ አንተንም ሌሎችም እዚህ ያላችሁ ታላላቅ የሀሳብ ታላላቅ የስራ ታላላቅ እህቶችና ወንድሞች ዘላሊበላ ከመጀመሪያ ሌሎቻችሁ ኮፒ ሊንክ ታፕ አድርጉ። አሁንም የሚደርሳት ከሆነ በሚደርሳት መንገድ ሀሳቧን መስማት እንፈልጋለን። ተልእኮ ከሌላት መታ ማህበረሰብን ይቅርታ ጠይቃ ቪዲዮ ማጥፋት ይሄ የበታችነት ስሜት ማንም አይደለችም፣ ግለሰብ ናት። ያን ማታደርግ ከሆነ እኛ ተሰባስበን አካውንቷ ማዘጋት እኛ ማስጠፋት የኛ ግዴታ ነው። ወርቅ የሚዩት ልቀጥል። ኦኬ እሺ እንቀጥል። እሺ ያው አጠር አድርጌ በትንሽ ደቂቃ ከጉዳዩ ጋር የዛሬው አጀንዳ ጋር የተያያዙ በተለይ ላሊበላ አካባቢ ጋር የተያያዙ ሀሳቦችን ነው የማቀርበው። በቅድሚያ ግን ይህን ከመጀመሪያ በፊት ቅድም ይቅርታ ያሉት ልጆች ላመሰግን ወዳለው በተለይ ሶስናና ቲንክ ሶስና መሰለኝ ስሟና አንደኛዋ ልጅ እንዲሁም አንድ ቤዛዊትና ሶስና አሁን ደግሞ መጨረሻ ላይ ሪፖስት አድርጌ ነበር። ይቅር በሉኝ ያለው ወንድማችንን እናመሰግናለን። እንግዲህ እኔ በበኩሌ ቅርብ ያለው ማለት ነው። ዋናው መጸጸት ስለሆነ ሁለተኛ እንደዛ እንዳታረግ ቀድመህ ነገሮችን ትኩረት አድርግ ለማለት እወዳለሁ። እሺ አጠር አድርጌ ወደ ጉዳይ ልግባና ይሄ ሙዚቃ እንግዲህ ዋናው እንትኑ ጋር የተያዘ ሀሳብ ነው መስጠት የምፈልገው። ይሄ ሙዚቃ አይ ቲንክ ከተሳሳትኩኝ እነ ቤትዬም ሌሎችም ሊያርሙኝ ይችላሉ፣ ግን እኔ የማስታውሰው እንትኖች ነበርን ትንሹ ግን 97 እስከ 98 አካባቢ የወጣ የጎሳዬ ሙዚቃ ነው። በዛ ሙዚቃ ሰዓት ሁሉንም ያስቆጣ በተለይ የቅዱስ ላሊበላ አካባቢ የሚኖር ህዝብን ወይም ደግሞ ማንኛው የቅዱስ ላሊበላን ታሪክ አንብቤያለሁ፣ አውቃለሁ፣ ይመለከተኛል የሚል ህዝብ በሙሉ ያስቆጣ ሙዚቃ ነበረ። ያንም ነገር በማዳመጥ ከቅዱስ ላሊበላ የተውጣጡ አስታውሳለሁ ታላቅ አባቶች ካህናት ሄደው አዲስ አበባ ላይ ተልከው ሰውየውን አግኝተው አዲስ አበባ ላይም አግኝተውት ይቅርታ ጠይቆ ከዛ በኋላ ባሉት ነገሮች በሙሉ ሙዚቃው የትም ቦታ ላይ አልነበረም። እንደ አጋጣሚ የዛ ሰሞን የዛ ጊዜ እንደዚህ አይነት ፕላትፎርሞች አልነበሩም። የሲዲ ክር ካሴት ነበረ። ያን ብቻ አስቆመው። ከዛ በኋላ የት እንዳለም ምን እንዳለም የሚያታወቅ ታሪክ አልነበረም። ምክንያቱም ምንም ዳውንሎድ ምንም የተደረገ ነገር ስላልነበረ አፕሎድ የተደረገን ስላልነበረ ማለት ነው። እና አሁን እኛን ያስቆጣን ትልቁ ነገር ከዛ ተረስቶ ነገር አለሙ ተረስቶ ወደ ሌላ ጉዳይ ከገባን በኋላ ባለሳሳት 20 ዓመት ይመስለኛል። ከ20 ዓመት በኋላ ይሄ ጉዳይ ለምን መጣ ነው። ይሄ ጉዳይ ሲመጣ አንደኛ ይሄን ሙዚቃ ሰምቶ የማያቅ የ21 ዓመት ጄኔሬሽን አለ በመሃል ላይ ጋፕ። ለምሳሌ ይሄ ሙዚቃ ኤግዛክትሊ ከቦታው ጋር የሚሄድም የሚመጥንም ሁኔታውን የሚገልጽም አይደለም። እንዳላደለ እየታወቀ ግን ይሄ ሙዚቃ እንደ አዲስ ተነስቶ አዲሱ ትውልድ እንዲሰማው ማድረጉ አንድ ኪሳራው። ሁለተኛ ይሄ ነገር እየደጋገመ በቀጣይ ጄኔሬሽንም ይቀጥላል ማለት ነው ዛሬ በመነሳቱ። ስለዚህ ልጅቷ ትልቅ ምንም ጥያቄ የሌለው ነገር ስራዎቹን ከመስራቷ በፊት እንኳን አይደለም ስለ ቅዱስ ላሊበላ የሚጠቀስ ስምን ቀርቶ ስለ አንድ ትንሽ ቪሌጅም የሆነ ነገር ሲነሳ ሶሳይቲውን ነካለው ወይ ሃይማኖቱን ነካለው ወይ ፖለቲካውን ነካለው የሚባሉ ማንሰላሰል መሰራት ስለነበረባቸው ማንሰላሰል የሌለበት ዝም ብሎ በዘፈቀደኝነት የተሰራ ግዴለሽነት ስራ ነው በሚል ነው እኔ ፐርሰናሊ ሐሳቤን የምገልጸው ማለት ነውና ይሄ ነገር ከቅዱስ ላሊበላ ጋር ምን ያገናኘዋል ቢባል ምንም የሚያገናኘው ነገር የለም። ግን ዝሮ ስለ ካወራው አይቀር ስለ ዳይናስቲውም ስለ ላሊበላም የተወሰነ አንድ ደቂቃ 2 ደቂቃ ተጨማሪ ስለሚኖረኝ እሱም ማብራራት ስላለብኝ ቅዱስ ላሊበላ ከዚህ ጋር የማይገናኝ ከአክሱም ዳይናስቲ ቀጥሎ ኢትዮጵያን ለ333 ከ3 ወር በጣም ዲፕሎማሲ በተሞላበት ታሪካዊ ነገሮች በተሰሩበት ኪነ ህንፃዎች በተሰሩበት ስቲል እንዴት እንደተሰሩ በጣም ድንቅ ተአምር የሆኑ ስራዎች የተሰሩበት የፖለቲካ መናኸሪያ የሰሩ ታላላቅ ነገስቶች ያለፉበት ናቸው ማለት ነው። የላስታ ነገስታት እነዚህ የላስታ ነገስታት በዛ ሰዓት በተለይ ደግሞ 4ቱ ቅዱስና ንጉስ ተብለው ይጠሩ ነበረ። ቅዱስ ላሊበላ፣ ቅዱስ ይምርሃነ ክርስቶስና ቅዱስ ገብረ ማርያም። ቅዱስ ላሊበላ በተለይ ገኖ የወጣበት 11 ኖረኪውን ቸርች የሰራበት ድንቅ ተአምር ስቲል ዓለም እያደነቀ ያለው በዩኒስኮ በአፍሪካ አንደኛ ዩኒስኮ ላይ ሬጂስተርድ የሆነ ከሰሜን ማውንቴን ጋር ማለት ነው እና ያን ታሪክ የያዘ ትልቅ ቦታ ነው ማለት ነው እንጂ በእንደዚህ አይነት ዘፈኖች በእንደነዚህ አይነት ግጥሞች የሚገለጽ የሚወሳ እንዲወሳ የማንፈልግ ታሪኩም ሁኔታውም የማይገጣጠም ነው ማለት ነው። ስለዚህ እዛች አካባቢ ላስታ ኢብን ከተማዋም ለ333 ዓመት ከ3 ወር መናገሻ ነበረች፣ ሴንተር ነበረች። ላሊበላ ከተማው ብቻ ሳይሆን አይና ቡግና የሚባል አለ በዛም ዙሪያ ኢብን የመጨረሻው የዛጉዌ ዳይናስቲ ወይም የላስታ ዳይናስቲ ዋርላ ደላንታም ነበረ ባይዘወይ ለ17 ዓመት ዋርላ የሚባል ከተማ ላይ ዋርላ የሚባል ቦታ ላይም
ያን አድርጎ እስከ መጨረሻ ያን አካባቢ ሙሉ ለሙሉ መናኸሪያቸው አድርገው ሴንተር አድርገው ለ333 ዓመት ኢትዮጵያን የገዙ ናቸው ማለት ነው እንጂ ከምንም ከእንደዚህ አይነት ጉዳይ ጋር የሚያገናኝ ጉዳይም ሁኔታም የሌላቸው ናቸው ማለት ነው። ፕላስ ደግሞ ታሪኩን እዚህ ጋር ልቋጨውና ኢቭን የሙዚቃው ክሊፕ ምን ያሳያል? ብስቁልቁል ያለ ፊት ኢቭን የሳር ቤቷ አወጣጥ የኑሮ ሁኔታን የሚገልጽ እንደዛ እየተባለ ቅዱስ ላሊበላ የሚወሳበት ታሪክ የለንም። አሁንም እየኖርንም አይደለም። እንደዛ አይነት ላሊበላ አካባቢ የሚኖር ህዝብ እንደ ማንኛውም ኢትዮጵያዊ በሀገሪቱ ኢኮኖሚ ባለበት ክፉ ደረጃ ላይ እንደሆነ እናውቃለን። ያን ተቀብሎ ብዙ ግፍ እያሳለፈ ነገር ግን ከማንም የማያንስ የስነ ልቦና ያለው ከማንም የማይበልጥ የስነ ልቦና ያለው ኩሩ አማራ ህዝብ ነው። በዛ አይነት የኑሮ ሁኔታ ፊቱን እንትን ብሎ የሚኖር ቪዲዮ ኤግዛክትሊ ሮንግ ነው አገላለጹ፣ የማንነታችን የሚገልጽ ስላልሆነ ማለት ነው። ህዝቡ በአማራነቱ የጸና በአማራነቱ ጸንቶ የኖረ በአማራነቱ የማይደራደር ባይዘወይ እንደው ሁሉም እንዳው ያው ስለሚታወቅም ያለውን የሚፈጽም በቲዮሪ ብቻ ሳይሆን በተግባር ዝም ብሎ ላሊበላ እንዴት ብሎ እንዲህ ተብሎ በታሪክ ብቻ የማይነገርለት እና የተናገረውን ነገር የሚያደርገው በተግባር የሚታይበት ቦታ ልዩ ቦታ ነው እና የአማራም እንደ አማራም እንደ ኢትዮጵያም የሚያኮራ አካባቢ ነው። ምን መነሻ አሁን ከረንት የምናያቸው ህይወቱ ያለፈው አባታችን ጀነራል አሳምነው ጽጌ ማውሳት ይቻላል። አሁንም በህይወት ኑሮ ቀሪ ህይወቱን በጫካ እያሳለፈ ያለ የጀነራል ተፈራ ማሞ እንዲሁም ሌሎች ታላላቅ ትልልቅ ጀግና ወንድሞች እናቶች፣ የታሪክ ጸሐፊዎች፣ ተመራማሪዎች ያፈራ ታላቅ ቦታ ነውና ጠቅለል ሳረገው ይሄ ጉዳይ ከቅዱስ ላሊበላ ከታሪክም ከምንም ጋር የሚያገናኘው ጉዳይ የለም እና አመሰግናለሁ። እንዳላስረዝም ብዬ ነው። ታላላቅ እህቶችና ወንድሞች ስላሉ አመሰግናለሁ። ጆካ እናመሰግናል። ዘላሊበላ ሲኞር አለ ወይስ ወደ ሌላ ሰው ልለፍ? ኦኬ እሺ፣ ልጅቷ እንግዲህ ካልመጣች ኦልሬዲ እሺ፣ ለቤት ይደስታት። ቀጥይ። ሌሎቻችሁ ሰጣችኋለሁ ወይ ካላችሁ ብዙ ደቂቃ የቆያችሁ ችግር የለውም። እነሱን ላስቀድም ብዬ ነው። እሺ ጆካ፣ የእግዚአብሔር ያክብርልኝ። እኔም መንገድ ላይ ቆሜ ነው እንደውም መኪና ውስጥ የገባሁት እና ስላስቀደማችሁኝ ከልብ ነው ማመሰግነው። ክብር ይስጥልኝ። እንዴት ቢናችሁ? ሰላም ብያለሁ ሁላችሁንም። ጠዋት ላይ እኔም አየሁትና አቡን የሰራውንም ቪዲዮ ተመልክቼ ሲገርመኝ ነበረ። በነገራችን ላይ ይሄ ጎሳዬ ይሄን ስራ ራሱ የሰራው ባንድ የሆነ ቲሸርት ነበረ። ኢቭን ባህሉ ምናምኑ ራሱ አልነበረም በሰዓቱ ይሄ ዘፈን ሲሰራና አሁን ላይ ግን እኔ አሁን ዛሬ ደስ የሚለኝ ነገር ምንድነው? ብዙ የተሰሩብን ትርክቶች አሉ። እንደ አማራ ማህበረሰብ ማንም እንደፈለገ የመጣ የለጠፈልን ታፔላ በጣም ብዙ ነው የነበረውና አሁን ላይ የአማራ ህዝብ ምን ያክል እንደነቃ በባህሉ፣ በወጉ፣ በታሪኩ ምን ያክል እንደነቃና ለማንም እጅ የማይሰጥ ህዝብ መሆኑን ያየንበት ነው። እንዲህ አይነት ሪያክሽኖች ነገ ከነጎዲያ ማንም እየተነሳ አማራን እንደፈለገ ሊያረገው የማይችል ህዝብ ሆኖ መምጣቱን የሚያሳይና እያንዳንዱ ሰው ካሁን በኋላ ለሚያረጋት ነገር ጥንቃቄ እንዲያረግና ምን አይነት ትውልድ እንደተፈጠረ ማሳያ ስለሆነ እኔ በበኩሌ አሁን የማየው ይሄ በዚህ ጩኸት ላይ የማየው ነገር ምንድነው? አሸናፊነታችን፣ መንቃታችን፣ ምን አይነት ህዝብ እንደሆነን አማራነት፣ ወግ፣ ባህል፣ ታሪክ ተሰጥቶን የነበረው ማንም እንደፈለገ ያረገን የነበረ እንደፈለገ ታሪካችንን፣ ባህላችንን፣ ወጋችንን ወስደው እኛን ፎጣ እያለበሱ ስም እያወጡ ጎጃም አዘነ ምናምንቴ እያሉ ምን ያክል ይጠቀሙብን እንደነበረ ባህላችንን፣ ሸማችንን፣ ቱባ ባህላችንን ወስደው ካሽሜር እያለበሱ ቁልፍ እየደረደሩ ብዙ ታሪክ አድርገውብናል እና እኔ ባይዘው በጣም ደስተኛ ነኝ። አሁን እንዲህ አይነት ሪያክሽኖች የነገውን ትውልድ እየሰራን እንዳለን ሁላችሁም ማለት ነው ያየንበት ስለሆነ እኔም እያየሁበት ያለሁትና በጣም የኮራሁበት ደስ ያለኝ ጊዜ ነው። ዛሬ የምንናደድበት ጊዜ አይደለም። ባይዘው ብዙዎቻችሁ መናደድ የለባችሁም። ምክንያቱም ይሄ ዘፈን ከተሰራ በጣም ብዙ አመቱ ነው። ይሄ ዘፈን ብቻ ሳይሆን በጣም ብዙ ስራዎች ተሰርቷል። እንዲህ አይነት አማራን የሚያጠፉ ታሪኩን፣ ሸማውን፣ ወጉን የነጠቁ ማለት ነውና እንዲህ አይነት ሪያክሽኖች ምን ያክል እኛ አማራው እንደነቃ
ያየሁበት ስለሆነ እኔ እንዳንዲት አማራ በባህሉ ላይ በጣም ብዙ ቆጭ እንደነበረ አማራ ዛሬ ላይ ያየሁት ያለውት ነገር የተደሰትኩበት ነውና በጣም ደስ ብሎኛል። ባይዞ እኔ ደስታዬን ብቻ ላበስር ነው የመጣሁት። ጆካዬ ይሄ ነው በቃ የሚያስፈልገው ትውልድ የራሱን ታሪክ እያደሰ እንዳለ ባህሉን፣ ወጉን፣ ማንነቱን ያወቀ አማራ መፈጠሩ ነው እዚህ መድረክ ላይ እያየን ያለነው። ከዚህ በኋላ ዳው ገብስ ነው በነገራችን ላይ ማንንም በአማራ ህዝብ ላይ መጫወት አይችልም። ትናንትና ሞጦ ማህበረሰብን ጠቅሶ አንድ ሰው እንዳያችሁት ሙልጭ አድርጎ አንድ ማህበረሰብን የኢትዮጵያ ጠላት ምናምን እያለ የተሳደበ ሰውን ራሱ ተመልክታችኋልና ምን ያክል ለዛ ሰው ምን ያክል ህዝብ ሪያክት እንዳደረገ ምናምን ስትመለከቱ ምን ያክል በቃ ህዝባችን ደነቃ ነው የሚያሳየውና እኔ በበኩሌ በጣም የኮራሁበት ዘመን የኮራሁበት ጊዜ ነውና በጣም ደስ ብሎኛል። ወንድሞቼ እህቶቼ ቪዲዮ ሰራለሁኝ እኔ የልጅቷን ፎቶ ለጥፈን አውቃ ከሆነ ተልኮ ይዛ ይሄንን ያደረገችው ከተልኮ እንድትመለስ ምክንያቱም የትም አደርስም በቃ የአማራ ህዝብ በመላ ሀገሪቷ ያለ የነቃ ህዝብ እንደሆነ ሳታውቅ ከሆነ ያደረገችው የለጠፈችውን ቪዲዮ እንድትለጥፍና በይፋ ይቅርታ እንድትጠይቅ ሁላችንም ቪዲዮ እንሰራለን። እኔ ቪዲዮ ሰርቼ እለጥፋለሁና በጣም ነው ማከብራችሁ የምወዳችሁ። በርቱ ነው የምለው። ጆካዬ በጣም ደስ ብሎኛል ሁላችሁንም ማለት ነው። አቡን በጠዋት ወጥቶ ያደረገው የሰራውን ቪዲዮ አይቻለሁ። ጊዜ ስላልነበረኝ ነው ዛሬ አንዴት ቪዲዮ ሰራለሁ እኔም በፔጅ። በተረፈ በጣም ነው ደስ የሚለው በእውነት ይሄ ከተቃውሞ በላይ ምን ያክል ህዝባችን እንደነቃ ያየሁበት ስለሆነ በግሌ በጣም ኮርቼበታለሁ ከምንም ነገር በላይ ማለት ነው። ይሄንን ማየት ለኔ ትልቅ ነገር ነው። ባይዘው ብዙ ነገር ሙጀሊያም ጫማ የላችሁ ለማኞች የኛ አባቶቻችን ያረሱትን ጤፍ እየበሉ ለማኝ እያለ የሚሰድበን እናቶቻችን ፈትለው ጠበበኛው ሸማ የሚሰራው ሸማ ሰርቶ ያለበሰውን የሰሩትን ጋቢ ወስዶ እኛን ፎጣ እያለበሰ አማራውን እንደ ምናምን እያለ ብዙ ነገር የነጠቀን ብዙ ነገር የተደረገብን ህዝብ ነው የነበርነውና እንደ እውነቱ ከሆነ ይሄንን የሚያክል ለውጥ በዚች አጭር ዓመት ውስጥ እንዲህ አይነት አብዮት ይሄ በእውነት በጣም ነው የሚያስቀናው። ጠላቶቻችን የአማራ ጠላቶች ይሄንን ሲመለከቱና ሲያዩ ይደነግጣሉ። ምክንያቱም የሚደነግጡት ምን ያክል ህዝብ እየነቃ እንዳለ ከዚህ በኋላ በዚህ ህዝብ ላይ መጫወት እንደማይቻል ያዩበት የሚያዩበት መድረክ ስለሆነ በነገራችን ላይ ሁላችንም ልንኮራ ይገባል። በርቱ፣ ሁላችሁም ቪዲዮ ስሩ። ማህበረሰብን የሚሳደብ ባህላችንን በቃ ጉሩምቦ ላይ ማነቅ ነው። ጉሩምቦ የሸማ ባለቤት አሁን ፎጣ እየለበሳችሁ ቪዲዮ የምትሰሩ ሰዎች አላችሁ። ይሄ የጎጃም ምናምን ባህል በሚል ይሄ አረንጓዴ ቢጫ ፎጣ የሸማው ባለቤት አማራ ፎጣ እየለበሰ እሱንም ተቃውሙ። አሁን ባለፈው ያያየ ዘልደታ የሚባል አንድ የጎጃም ዘፈን ሲወጣ ካላጣው ሸማ ፎጣ ለብሶ ነው የሰራው። ውጡና ተቃውሙ። ምክንያቱም ፎጣ የኛ ባህል አይደለም። ፎጣ ኖርማሊ የሰው ልጅ ደስ ሲለው ቆሻሻ የሚጠርግበት፣ ደስ ሲለው ንጹህ ገላውን የሚጠርግበት ምናምን ነው ፎጣ። መሬት ሁሉ ይወለወልበታል ፎጣ። ባህል አይደለም፣ ወግ አይደለም፣ ታሪክ አይደለም፣ የኛ አይደለም ፎጣ። ይሄንን ሁሉ መቃወም አለባችሁ አማራዎች። ምክንያቱም ሁሉም አማራ ለይቶ ሰምወር የሆነ ከተማ ሸማ ለባሽ ነው፣ የሆነ ቀበሌ ደግሞ ፎጣ ለባሽ ነው ብሎ ሊነጣጥለን ራሱ የሚሞክረን ሌላኛው አንደኛው ጠላታችን ነው። ማንም አማራ ሆኖ ፎጣ የሚለብስም የለበሰ የለም። የድሮ ቪዲዮዎች የድሮ ታሪኮችን አባቶቻችን አርበኛ ሆነው ሲዘምቱ ወንጫሪያቸውን ለብሰው ሸማ ጋቢያቸውን ለብሰው ነው አድዋ የዘመቱት እንጂ ፎጣ ለብሰው አይደለም። ስለዚህ ኦኬ ለስራ ሊለበስ ይችላል። ዛሬ የሚለብሱት አልፋኖቻችን ለስራ ለምናምን ማንኛውም ሰው እንደሚለብሰው ባህላችን ግን አይደለም። የሆነ ዘፈን ሲወጣ የሆነ ምናምን ፎጣ ለብሶ የአንድ አካባቢ ባህል ሆነ ምናምን ለማሳየት የሚኬድበትን መንገድ ትክክል ስላልሆነ ተቃውሞ ግዴታ ነው። ይቅርታ ልጅ የሚየረበሸች ስለሆነ ጆካ ለሁለተኛ ቀን ይቅርታ ልጠይቃችሁና ልውጣ። መለሳለሁ ወይ ካላችሁ ወይ ካልሆነ እኔ ቪዲዮ ሰራለሁ። እሺ፣ ሰላም አምሹልኝ። በጣም ነው የማመሰግነው። እናመሰግናለን። እሺ፣ ኑሩልኝ ሁላችሁ። እሺ፣ በርቱ። እሺ፣ ጆካ ሲኞር አለ ወይስ ለለፖዲ ሌሎች አለው? ጆካ መልካም። እንግዲህ ሲኞርታ አንዴ ስራ ልገባ ነው። እኔ አንዴ ለጆከር አንዴ ልንገረው። አንዴ አስገባኝ ነው ወር ላይ
ስራ ልገባ ነው። እሺ ቀጥል። ጆካ አንድ ነገር ለዘላሊበላ የምነግረው ነገር አለና ዘላሊበላ ይኸውልህ እንዳለ እዚህ ጋር ሁሉም አሉ። በውስጥ እየተጻፈልኝ ያለ ነገር አለ። የላሊበላ ልጆች እዚህ ጋር ዴቫ መታሃል፣ ፈልጋለሁ፣ እደውልልሃለሁ። ለልጅቷ ደውዬ ነበረ፣ ለዳኒ ሮያልም ደውዬለት ነበረ። አያነሱም፣ ሌሊት ስለሆነ መሰለኝ። ይሄን ነገር ቪዲዮን የማታጠፋ ከሆነ እኛ አናወራም። እንደ ላሊበላ ልጅ የምነግራችሁ ማለት ነው፣ አናወራም። እዚህ ላይ ስለመጣልን ሀሪፍ ነገር ነው። ዴቫ መልሰ ደውልልኝ። አሁን ስወጣ መልሼ እደውልልሃለሁ ስራ ላይ ሁኜ። ቤትዬ ባንቺ እስማማለሁ ስለ አማራ ላልሽው ነገር። ይሄ ግን የአገር ጉዳይ ነው። እኛ የላሊበላ ልጆች እንደ ላሊበላ ልጅ ነው ማወራሽ። እንደ አማራ ባንቺ እስማማለሁ፣ ካንቺ ጋር ትክክል ነኝ። እንደ ላሊበላ ልጅ እንደ ላሊበላ ተወላጅ ግን እኔ ብዙ ነገር የማውቀው ነገር ስላለ ይሄ ነገር እዚህ ሚዲያ ላይ መምጣቱ እዚህ ላይ መታወቃችን እሱ ኦኬ። እኔም እንዳንቺ ደስተኛ ነኝ። እንዴት አሁን አሰቡት። እኔ 3 ነጥብ ነው ይዤ የመጣሁት። ዘፈኑ ያው ቀደም ተናግሮታል። በአልበም ነገር ነበር መጥቶ የነበረው ጠፍቷል። አሁን የት እንደደረሰ ምንም እናውቀው ነገር የለም። ልደግመው አልፈልግም። አሁን ለምን መጣ? እንዴት ሰሩት? ይሄን ነገር ነበር ልጠይቅ የነበረው። ደወልኩላቸው፣ ለሶስቱም ደወልኩላቸው፣ አያነሱም። ሌሊት ሊሆን ይችላል ብዬ ዘላሊበላ እንዳለ የላሊበላ ልጆች እዚህ ጋር ወሬ አንፈልግም። ስማችን ስለተነሳ ጥሩ ነገር ዶክተር ቢኒ ስልክ አታንሳ። ትቶ እኛ እንለማመጥ ምን ሰራው ስራ ችግር የለውም። ለዛ ነው አንድ ጊዜ ቆይማ ቀርሱንና አያያዙ ቢኒም ይሄ የላሊበላ ልጆች አንድ ጊዜ ነገር አይሰራም። ትክክል አይደለም። እኛ አሁን ለፉከራ ለምናምን አይደለም፣ እንደ ላሊበላም እንደ አካባቢ አይደለም። የቤት አማራ ልጆችን ምን ብለናል? እንደ አማራ የሱ ብቻ ሳይሆን በንግግርም ባለባበስም በተለያየ ነገር እየተሰሩ በፊልም ደረጃ እየተሰሩ ያለፉ እነዛንም አጣቅሰን የመጣ ነው። አሁን ይሄ የአካባቢ እንደ አማራ ነው ይሄኛ እየሄድን ያለ ነው። ስለዚህ ማውራት ያለብንን መነጋገር ያለብንን እንነጋገራለን። ተው መታ ይቅርታ ብላ ቪዲዮውን ታስጠፋለች፣ ሌላ ጉዳይ ነው። አታጠፋም። ራሳችን እንዴት ማጥፋት እንዳለብን ራሳችን በጣታችን ፎሎ እንደተደረገች ሪፖርት አድርገን ማስጠፋት የኛ ይሆናል። ስለዚህ እላፊ ይሄ ዛቻ አንፈልግም። እኛ በዛቻም አይደለም ጆካ ዛቻ ብቻም ሳይሆን ወንድማችን ንግግሩን ያስተካከል። እንደ ላሊበላ ልጅ እንደምናምን ልጅ የሚባለው እንደ አማራ ነው። እኛ እንደ አማራ ነው እንትን። ስለዚህ ቀጥል። አማራ ነው ይሄ ጎጠኝነት አስተካክሎ እንደሚያነጋገረን ሲኞርዬ ቶ ንግግር የግንዛቤ ችግር ነው። ችግር የለውም። ሲኞር አለ ጥሩ። በቃ እንግዲህ አሁን የተባሉትን ነገሮች በመጨረሻ የተነገሩትን ነገሮች ያው ወንድሞቻችን እንደሚያስተካክሉት ተስፋ አለን። እንደ አማራ የሚባል አቋም ነው ያለን። በዛ መንፈስ ነው የተሰባሰብነው። ነገም ሌላ ቦታ ላይ ሌላ አይነት ባትል ቢከፈት በዚሁ በአማራ መንፈስ ነው የምንዘምተው። ስለዚህ ንግግራችን አሪፍ መሆን መቻል አለበት። እኛ ማንንም አብይ አህመድ ገጥሞ እየመታን ስለሆነ ነው ከሱ ጋር በጠመንጃ እየተፋለምን ያለ ነው። ሌላው አካል ግን የአማራን ውሃ ልኬትነትን ተረድቶ የሚሰራውን ስራ ሲያስብ፣ ወደ አማራ ክልል መጥቶ መስራት ሲያስብ የአማራ ሴቶች ላይ ጥንቃቄ እንዲያደርግ ማሳሰብ፣ እንደዚህ አይነት በጣም መጥፎ ምግባር ካላቸው ልጆች ደግሞ የኛ ልጆች እንዲርቁ ማስገደድ ነው የኛ ትልቁ ዓላማ መሆን መቻል ያለበት። ካልሆነ አሁን እንደዚህ ዛቻ ምናምኑ ምንም መነክል የሚፈጥረው ነገር እንደውም ላገዛዙ ምቹ እንሆናለን። አብይ አህመድ በዚህ የተካለ ነው። ስለዚህ ወደ ጉዳያችን እንሂድ። እንግዲህ ዛሬ ስለ ታሪክ ስለ ባህል እያወራን ስለሆነ ያለ ነው። የራስ መኮንን ሐውልት የፈረሰበት ቀን ነው ዛሬ እና በሃጫሉ ሁንዴሳ ግድያ ምክንያት ሁላችሁ እንደምታስታውሱት በበነጋታው ሐረር ከተማ ላይ ታላቁ አርበኛ የራስ መኮንን ሐውልት የፈረሰበት ቀን ነው። በጣም በሚያሳዝን ሁኔታ የሐረር ወደ አደባባዩ የሚሄዱ አራቱም በሮች አቅጣጫዎች ተዘግተው ከገጠሩ ባመጧቸው ከሐረር ከተማ ውጪ በመጡ ወጣቶች በኦሮሞ ብሔርተኞች በጣም አክራሪ በሆኑ ብሔርተኞች ግፊት ያ ትልቅ የሀገር ባለውለታ ተሰይሞለት የነበረው ሐውልት እንዲፈርስ የሆነበት ቀን ነው።
እና ይሄ በጣም ያሳፍራል። አንዱ የታሪክ ጥፋት ላይ የሚነሳ ነው እና ነገ ከነገ ወዲያ ያ ነገር ባልኖረበት ቦታ ላይ ትላንት ከትላንት ወዲያ ደግሞ ወንድማችን አዶናይ ቦታው ድረስ ሄዶ ሀረርን ሲያስተዋውቅ ያንን የመሰለ ቦታ ላይ ባዶ ሆኖ ሀረርን ማስተዋወቅ የሚችል የረባ ነገር ቦታ ላይ ሳይቀመጥ የራስ መኮንን ሐውልት ግን በሚያሳዝን ሁኔታ እንዲወድም ተደርጓል እና ታሪካችን በዚህ መልኩ እያወደሙት ነው። በጣም መንቃት መቻል አለብን። እኛ የምንመለከተው በቀጥታ አሁን በጦር ግንባር ያለውን ጉዳይ ነው። በግንባር ብቻ አይደለም እየገጠሙን ያሉት፣ በጦርነት ብቻ አይደለም፣ በብዙ ግንባር ይገጥሙናል። በኢኮኖሚ ግንባር ይገጥሙናል፣ በባህል ግንባር ይገጥሙናል። በተለይ በባህልና በኢኮኖሚ እየከፈቱብን ያለው ጦርነት አሁን በጠመንጃ እየተካሄደ ካለው ጦርነት ጋር በፊት ለፊት ስለማይታይ የሁለቱ ጉዳይ በጣም ብዙ ክብደት አይሰጠውም። ነገር ግን ባዶ እያደረጉን ያሉት በጣም ባዶ እያደረጉን ያሉት። ስለዚህ የአማራ ልጆች ከጦርነቱ ጎን ለጎን ኢኮኖሚ ላይ በጣም ጠንካራ መሆን መቻል አለባችሁ። ኢኮኖሚያችሁ ማሳደግ መቻል አለባችሁ። ለምን መርፌ አትሆንም? እርስ በእርሳችሁ መገበያየት መቻል አለባችሁ። የጋራ ዕቁብ፣ የጋራ እድር ምናምን አክሲዮን ምናምን እንደዚህ ያደረጋችሁ ህጉ በሚፈቅደው መልኩ ከተማ ላይ ያላችሁ የአማራ ልጆች ስራ መስራት መቻል አለባችሁ። ራሳችሁን በኢኮኖሚ ማሳደግ መቻል አለባችሁ። በኢኮኖሚ የፈረጠመ አካል ማንም ዘርበል ሊለው አይችልም። ስለዚህ በአክሲዮንም ተደራጁ ባላችሁበት። ለምን የሞባይል ካርድ አይሆንም? እርስ በርሳችሁ ተገበያዩ። ጠንካራ አማራ የሚፈጠረው ጠንካራ ኢኮኖሚ ሲኖር ነው። ስለዚህ ኢኮኖሚ ላይ ያላችሁ ልጆች ጠንካራ ሁኑ። ከዛ ውጭ የባህል ግንባር ነው። ይሄ የባህል ግንባር እንዲህ በቀላሉ የሚታያል። በተለይ ቲክቶክ ከመጣ በኋላ በጣም በአሳሳቢ ሁኔታ ጨምሯል። ትላንት ቅድም አንስቼዋለሁ። በጣም ታዋቂ የሆኑ ቲክቶከሮች ከሰሞኑ ወደ ደብረ ብርሃን ሄደው ነበር እና አንዷ ምን ትላለች? ደብረ ብርሃንን በምን ታስታውሻለሽ? እርስ በርስ ይጠያየቃሉ። እና መቼም የባዲን ስራ ገንዘቡን የገበሬ ማዳበሪያ እየቀማ ለቲክታከር እየከፈለ ተራ የተጠረገ መንገድ መልሶ እያስጠረገ ነው ፕሮፓጋንዳ ራሱ ላይ መስራት የሚፈልገው። ስለዚህ እነዚህ ልጆች እርስ በርሳቸው ሲጠያየቁ ምን ትላታለች? ደብረ ብርሃን በምን ትታወቃለች ስትላት በብርድ ልብሷ። ምናልባትም ከምትሰራበት ቦታ 100 እና 200 ሜትር ርቀት ላይ የግዙፉ ሰው የአጼ ዘርዓ ያዕቆብ ሐውልት ተተክሏል። ይሄን ማየት የሚችል አንገት የላቸውም። ምክንያቱም ለተጠሩበት ዓላማ ነው እንጂ የሚሄዱት አካባቢው ወደ ግራ ይሁን ወደ ቀኝ ይሁን ጉዳያቸው አይደለም የዘመኑ ቲክታከሮች። ስለዚህ እንደነዚህ አይነት አጉራ ዘለል ያንን የሚያህል የታሪክ ግዙፍነትን በቀጭን በተፈተለ ገመድ የደብረ ብርሃን ብርድ ልብስ ደብረ ብርሃን ያስታውሳል ብለው የሚናገሩ ቲክታከሮች ከነሱ ሊጠበቅ የሚችለው ነገር ከዚህ በላይ አይደለም። ዛሬም እየሆነብን ያለው ያ ነው። አንድ የስፖርት ቤት አሰልጣኝ ነኝ የሚል ሰው ትላንትና መጥቶ የኢትዮጵያ ችግሮች ከጎጃም ነው የሚጀምሩት ይላል። ላይቭ ላይ ነው የሚለው። ይሄ አገዛዙም ራሱ ቦዲጋርድነት አለበት። አገዛዙ ሀይ የሚላቸው ሰዎች አሉ፣ ወይ ደግሞ እንደዚህ ሲናገሩ የሚወደድላቸው አካላቶች አሉ። ምክንያቱም አማራን በአማራ ማጋጨት ይፈልጋል። ስለዚህ እንደዚህ አይነት ንግግሮች ቢናገሩ ሰዎች ምናምን ይወደዳሉ። ከሰሞኑ ተመልክታችኋል አይደል? አዳም ኦሮሞ ነው ምናምን የሆነ አማራ ነች እና የሚሉ ሰዎች አሉ። ማንኛውም የአማራ ወሳኝ ጉዳዮች ሲከናወኑ አማራ በወለጋ ቢጨፈጨፍ፣ ቤተክርስቲያኑ ቢቃጠልበት፣ አማራ በወለጋ መስጊዱ ቢነድበት፣ ወንድሞቻችን በየመስጊዱ አንገታቸው እየተቀላ ቢደፉ በበነጋታው የሚለቀቁት እንደዚህ አይነት ሰዎች ናቸው። የሚዲያውን ፕላትፎርም በደንብ መመልከት ያስፈልጋል። አዳዲስ ፊቶች ትመለከታላችሁ። የሆነ ገንዘብ አበዛለው የሚል ሰው ይመጣል። የሆነ ሰው ሬሳ አስነሳው ከሞተበት ምናምን የሚል ሰው በበነጋታው ይመጣል። ነገም ከነጎዲያም እንዲህ አይነት አጀንዳዎች አማራ ላይ የሚደርሱ ጥቃቶች አማራ ላይ ብቻ አይደለም፣ ሌሎች ኢትዮጵያኖች ወንድሞቻችን ላይ አብይ አህመድ በየተራ የሚጨፈጨፋቸው ኢትዮጵያኖች ላይ ብዛት ያላቸው የሰው ነፍስ በጠፋበት ቀን ላይ በበነጋታው እንደዚህ አይነት ሰዎች ሚዲያውን ይቆጣጠሩታል። ብልጥ መሆን መቻል አለብን። ሚዲያ ላይ በሰነበትን ቁጥር ብዙ ልብድ ማካመት መቻል አለብን። ከአማራ አጀንዳ ከአማራ ጉዳይ ፈቅል አለ ማለት መጣር መቻል አለብን። አሁንም የዚች ልጅ ጉዳይ ከዚህ ተለይቶ የሚታይ አይደለም። አውቃም ሰራችሁ አውቃም አልሰራችሁ ተጠቅተናል ወገን፣ በቃ ተጠቅተናል። እቺ ልጅ አሁን እዚህ ቤት ብስ መታ ይሄን ጉዳይ ብታስተባብለውም ኦሬዲ ጉዳት ደርሶብናል። ጉዳዩን ሳታስተባብለው ብትቀርም ተጎርተናል።
ስለዚህ እንዲህ አይነት ነገር ደግማ እንዳታደርግ። እንዲህ አይነት ነገር ያደረጉ ሰዎች ከዚህ በፊት ምን አይነት ነገር እንደደረሰባቸው ተመልክተናል ብዬ አስባለሁ። የዳኙ አለኝ ዘፈን ቀይሮ የዘፈን አንድ ወንድማችን ነበር። መልሶ መጥቶ ይቅርታ ብሏል። በጣም የራሳችን ወሳኝ ወንድማችን ስለሆነ ልጁ ዛሬም የሆነው እንደዚህ ነው። ነገ ዛሬ በሰራችሁ ቪዲዮ ተጸጽታ ይቅርታ ማትናገር ይሄን ቪዲዮ የሰራውበት ምክንያት በዚህ በኩል ነው፣ ግን ይቅርታችሁ እንዳይለየኝ የሚል ቪዲዮ ማትሰራ ከሆነ የዚህ ልጅ አካውንት ይዘጋል። ስለዚህ ይቅርታ ጆካ እኔ አንዴ ተናግሬ ልውጣማ። አይ ለአማራ ይቀርማል ዋሴ የሚቸኩል ከሆነ እንትን በለውና አጠር እናደርገዋለን። ችግር የለም። አጠር አድርጉት። ልጅቷ እንግዲህ መልእክት እስካሁን በደንብ ይደርሳት ይመስለኛል። አላውቅም። ጆካ ብዙም ብለውታል። የሚሆነው ይሄ ተልእኮ ያለው በጀት ተበጅቶበት የሚሰራ ስራ ስለሆነ ሁላችንም የምናውቀው ነው። ብዙዎቹ ብለውታል እዚህ። ስለዚህ ልጅቱ መጥታ ይቅርታ ማትል፣ ምክንያቱም ተልእኮ ተሰጥቷት የሰራቸውን ስራ እዚህ መጣ እንዴት በላይ ይቅርታ ትላለች? ስለዚህ መፍትሄው ምንድን ነው? ሀገር ቤት ያላችሁ ደግሞ አዲስ አበባም የተመቻቸ ምንም ይሁን መቼም ይሄ ካድሬ የምትሆኑ ትችላላችሁ። በተለይ የባህል ላሊበላ ቱሪዝም ነው። ዝም ብለህ ማንም ተራ መጥቶ እየቀለደ ስብዕናውን የማህበረሰብን አንድ ማህበረሰብን ሃይማኖትን የሚያንቋሽ ነገር እየተሰራ ዝም መባል የለበትም። ከዚህ ቀደም ተሰርቶ ጎሳዬ ሰርቶት ይቅርታ ብሏን ከተባለ ይቅርታ የተባለበትን ነገር ደግሞ መስራት ወንጀል ነው። ስለዚህ በህግ መጠየቅ የምትችሉ ሰዎች ሀገር ቤት ያላችሁ በህግ ጠይቁ። ሌላው እዚህ ሚዲያ ላይ ያለን ዙሮችን ሚዲያ ላይ ነው ያለችው። አካውንቷን መታ ይቅርታ አትጠይቅም፣ ተልእኮ አላት አትልም። መቼም እንደውም ትንጣ ምናምን የሚለው ካሁን በኋላ ባትለው ጆካ አትመጣም። ተልእኮ ተሰጥቷት የሰራችውን መታ ይቅርታ ብትል ሊያስጠይቃት የሚችላል። ተልእኮውን የሰጧት ሰዎች ለምን አልሽ ታስቦ ታቅዶበት ህዝቡን ስብዕናውን መግድ ስላለበት በጀትን እንድሰሪ ያረግነው እኮ ስብዕናውን እንድገልይ ነው የሚል ጥያቄ ስለሚያስጠይቃት መታ ይቅርታ አትጠይቅም። ስለዚህ ማድረግ ያለብን ምንድን ነው? ቴሌግራሞችን አዘጋጅ ጆከር፣ ሁላችንም እንዳማራ አካውንቷን ማዘጋት መቻል አለብን። ይሄ ነገ ማንም እየመጣ አማራ ላይ የአማራ ይሄ እንዲህ ሆናን ብሎ ይጎዳን ወይም ስብዕናውን ይገላን ብሎ ያሰቡትን በሙሉ ማንም እየመጣ ለሃጩን እንዳያዝረበርብ የምናረግበት ነው። ከዚህ ቀደም በዳኝ ሙዚቃ ማይተናን የሆነ ልጅም ሁሉ ላይ የሆነ ነገር የሆነ ድራማ የሚሰራ ላይ እንትን ብሎ ይቅርታ ብሎ የማያዳግም ነገር ሰርተናል፣ አሳይተናል። አሁንም እንደዛ ማድረግ መቻል አለብን። ካልሆነ ማንም ነገ ገንዘብ እስከተሰጠው ድረስ ኦህዴድም ሊሰጣት ይችላል እኮ። ይቺ ሰው እኮ ብልጽግናም እንደ ኦሮሞም ደግሞ እስኪ ያባገዳን ምንድነው ይሄ የሚባለውን ብልት ቆርጣ ምናምን እንትን ብላ ግንባሯ ላይ እየሰሩ እስኪ ይስሩ። እዛ አይሰሩም። አሁን ይሄ የሚሰራ ነገር ካለ ኦሮሞ ጋር ሄደው አንድ ብልት ቆርጠው ወይም ግንባራቸው እያደረጉ ምናምን በዚህ በሰሩት አይነት ስራ አይሰሩትም እነሱ። ሌላ ቦታ አይሰራም እንደዛ። ስለዚህ ማንም ትንሹም ትልቁም የአካባቢውንም የአማራንም ልኩንም ባህሉንም የማያውቅ ማንም እየመጣ እንዲፈነጭብን ምንም መፍቀድ የለብን። ህዝብ ነው። እኛ ለህዝባችን ካልቆብን እዚህ ሚዲያ ላይ መተን ምንድነን? ሚዲያ መኖራችን ምን ጥቅም አለው? ስለዚህ አካውንቷን ማዘጋት መቻል አለብን። መታት ይቅርታ ትበል መታ ማስተባበያ ትስጥ አያስፈልግን። አንዴ ይገላል። በቃ የገደለ ሰው ምንድነው የምፈልገውን ፕሮግራም አስተላልፋለች። ስለዚህ መታ ይቅርታ አለች ምናምን አያስፈልግም። አካውንቷን ማዘጋት መቻል አለብን። አዲስ አበባ ያላችሁ ሰዎች ደግሞ ክሰሱ። አንድን የአካባቢውን ባህሉን ወጉን ስም ጠርታ የላሊበላን ታሪክ ንግስና ሳታቅ ሙዚቀኛው ሰርቶ ይቅርታ ያለበትን መልሳ መስራቷ ወንጀል ነው። ክሰሱ። አዲስ አበባ ያላችሁ መቼም ህግ አክብረን ነው የምንኖረው ብላችሁ የምታስቡ በህግ ባለው ህግ የምታምኑ ሰዎች ክሰሱ።
እሱን ነው የምንለው። ሚዲያ ላይ ያለነው ደግሞ መስራት ያለብንን ስራ ብንሰራ ለማለት ነው። ሁላችንም የማያዳግም ስራ እንስራ፣ ማንም አይፈንጭብን ለማለት ነው። አመሰግናለሁ። ሰላም ዋሲል አመሰግናለሁ። ሲኞር ተመልሰህ ከሆነ ሀሳብህን ጠቅላላ አድርገው። እኔም ረጅም ሰዓት ስለቆየሁኝ በጣም አሪፍ እንጠቀልለዋለን። ያው የንግግራችን መጠቅለያ የልጅቷ አካውንት አለመኖር ነው። ስለዚህ እዛ ነገር ላይ ነገም ከነገ ወዲያም እንሰራበታለን። ሲኞር ከማጠቃለል በፊት ግን እዚህ ላይ ልጅቷን አስደውዬም ማታ ነው የደረሳት። ደርሷታል። ቪዲዮም ኮመንቷንም በደንብ ገብታ ቸክ እያደረገች ነው፣ ታያለች። በእሷ ዙሪያ ኮመንትም ሪፖስት ያደረጉት ልጆች መጥተው ይቅርታኛ አላወቅንም ብለው ነው የሄዱ። የቀረችው ንግስት ናት። ንግስትም የንቄት ይሁን አላቅም፣ ለምን እንዳልመጣች አላቅም። ሌሎቹ ገብተው ይቅርታ ጠይቀው ሄደዋል። ይህን ሁሉ ትሰማለች፣ ታያለች። በፌክ አካውንት ቁጭ ብለው ይከታተላሉ። ስለዚህ ዋሲሁን እንዳለው አካውንቱ ምናልባት ዛሬ ይቅርታ ብላ ወደ 600,000 ሰው አይቶታል። ይቅርታ ብላ ቪዲዮ አጠፋች አላጠፋች ለእኛ ትርጉም የለውም። መቀጣጫ መሆን አለባት። ትላንት እየተቀለደበት እየሳቀ የሚያልፍ አማራ እንደሌለ መታወቅ አለበት። ቴሌግራም ግሩፕ ከፍታለሁ። በዛ ላይ ሊንኩን አስቀምጠን እንዴት ሪፖርት መደረግ አንድ አይነት ሪፖርት እንዲደረግ ማድረግ አለብን። ቀጥል አጠቃለሁ። አባቴ መልካም። አንድ ነገር ተናግሬ ልጀምር። ይኸውላችሁ ማሩ ባላገሩን ታውቁታላችሁ ሁላችሁም እዚህ ጋር ያላችሁ ወንድም እህቶቼ። ማሩ ባላገሩ በኮሜዲ ስራው የምናውቀው ወንድማችን ነው። ይህ ወንድማችን አሁን ከ3 ቀን በፊት ይሆናል በሚሰራቸው ስራዎች ላይ በጣም የአማራ ማህበረሰብ በጣም አላዋቂ፣ ለምሳሌ ስልክ አይቶ የማያውቅ የሆነ የቧንቧ ውሃ አይቶ የማያውቅ የሆነ ባንክ ቤት ሄዶ መጠቀምን ምናምን በቃ እንደሆነ ነገር የሚፈራ ሆኖ ምናምን እንዲታይ ልጁ በኮሜዲ ስራ ውስጥ አካቶ ይሰራል። ነገር ግን ያን የኮሜዲ ስራ ለመስራት ስለፈለገ እንጂ ያንን ባህል ለማጣመም ብሎ ደግሞ የአማራን አላዋቂ ለማድረግ ፈልጎ አይደል። ያ ነገር ግን እንዲደርሰው ተደረገ። ብዙ ሰዎች ያን ጉዳይ እንዲደርሰው ተደረገ። ይሄ ጉዳይ ትካረለ፣ በዚህ ጉዳይ ቅርታ ማለት አለበት፣ ከዚህ በኋላ እንደዚህ አይነት ስራ መስራት የለብም ተባለ። በጣም እግዚአብሔር ይስጠው። ልጁ ቪዲዮ ሰርቶ ነው የመጣው። ተነግሮት ቪዲዮ ሰርቶ ይቅርታ ብሎበታል በዛ ጉዳይ ላይ። እኛ እንደዚህ አይነት ሰው ነው የምንፈልገው። ይሄ ራሳችን ሰው ነው። እቺ ልጅ አማራቱን፣ ትግሬቱን፣ ኦሮሞቱን አይመለከተንም። እኛ የሚመለከተን ያበላሸችውን ባህል መታ ይቅርታ መጠየቅ መቻል አለባት። ለይቅርታ ጉራ የሚጎተት ደግሞ ከሆነ አካውንት የመጣችሁ እኮ የታወቀችው እኮ በአማራ ባህል ነው፣ በቤት አማራ ባህል ነው የመጣችሁ። ለምንድን ነው እሷ እያወቀች እኛ ይህንን አማራ አንገት ደፊ አይደለም። አማራ ተወበናት ብዙ ነገር አታናግሩ። ዝም ስንል ብዙ ነገር ምን መለማመጥ ምናምን የሚያስፈልግ ነገር የለም። በቃ አካውንቷ መዘጋት ካለበት መዘጋት አለበት። ይቅርታ ምናምን እኔ አላም በቃ አክሽን ሞተር ነው ያለው። አይ አሁን እኛ ለኛ አይመቸንም። ይኸውልህ ወንድማችን ሀሳቡ በዋናነት ለኛ ለራሳችን ልጆች ነው ሀሳባችንን እያቀረብን ያለው ለራሳችን ልጆች። የኛ ልጆች በጣም ብልጥ እንድትሆኑ ከዚህ በፊት የተደረጉ ነገሮችን እያስታወስን ነገ ከነገ ወዲያ እንደዚህ አይነት ነገሮች ቢከሰቱ ጆከር መጠራት አይጠበቅበትም፣ ወይ ደግሞ ሲኒዮር ጋር መነገር አይጠበቅበትም። ራሳችሁ ቤት እየከፈታችሁ ያን ሰው መርገጥ ነው በስርዓቱ። ሲኒዮር አሁን ያስገባውን ልጅ ኮመንት ላይ እንደዚህ ብለድ ብሎ የጻፈላትና ሪፖስት አድርጓል መሰለኝ። ኢትዮጵያ ስላለ እሱን እናስተናግደውና ወደ ሀሳባችን አንተ እንድታጠቃል። እሺ ዴቭ ወየጁ ሰላም ነው? እንዴት ነህ? መስገን እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እሺ አንተ ኢትዮጵያ ስላለ አንድ ጊዜ ሀሳብህን አጠቃለልና እኛ እንትን እንድንል። አዎ አይ ቅድም አውርተናል ጆ ካንተ ጋርና በጣም ብዙ ሰው ደብሮታል ምናምን ስላልከኝ ነው። እኔ በክፋት አይደለም፣ ያው ታውቃለህ እኔ በምን እንደምታወቅም ያው ብዙ ነገርም አሳልፍ ያለው በዚህ ኬዝ ምክንያት በክፋት አስቤ አይደለም። እኔ ባህሪ ተዋወቀልኝ በሚል እና ያው የራሳችንን ባህል እንትን ከማለት አንፃር እንጂ በሌላ ነገር አስቤው እንዳልሆነ ላንተም ነግሬሃለሁ። ያስቀየምኳችሁ ካላችሁ ሁላችሁንም ይቅርታ ለማለት ነው። እናመሰግናል። አይ ቪዲዮ መጨረስ ነበረባችሁ፣ በደንብ ልብ ብላችሁ ማየት ነበረባችሁ። እሺ መቼ መልካም ይሄ ነው ሲኒዮር። እሺ አጠቃለሁ እንዲሁ እሺ መልካም። እሺ ወንድማችን እንደዚህ ነገሮች ሲኖሩ ደስ ይላሉ፣ ለሌላም ጊዜ መማማሪያ ይሆናል። እያጠቃለል ነው እንሂድ። ከዚህ በፊት የነበሩ ነገሮችን እናንሳ። ከዚህ በፊት ቤቶች የሚባል ተከታታይ ድራማ ነበር። ያ ድራማ አሁንም እንዳለ አስባለሁ። እዛ ድራማ ላይ እከ የሚባል ገጸ ባህሪ አለ።
ምንም የማያውቅ ነጭ ወረቀት እንደ ልጅ በጣም ትልቅ ሰው ነው፣ ግን እንደ ልጅ ነጭ ወረቀት ነው እና ሆኖ መስራት የሚችለው ልጁ። ከዛ በኋላም ሌላ አይነት ካራክተር መጫወት አልቻለም። መካ የሚባለው ሰውዬ በዛ ካራክተር ብቻ ነው ታውቆ እስካሁን ድረስ የዘለቀው። መሆን የሚችለው ምንድነው? ዘበኛ ነው፣ የቤት ጥበቃ ነው። ሌላም አንድ እዛው እንትን ላይ ማነች ትርፌም ነበረች። ከዛ በኋላ ደግሞ አሁን የመጣች ንጹህ ኃይል የተባለችው ደግሞ የምትጫወተው አንድ ካራክተር አለ እዛው ቤቶች ላይ፣ እሷም የቤት ሰራተኛ ነች። እነዚህ ሁለት አካላቶችን ደግሞ እዛ ቤቶች ድራማ ላይ የሚያስተውላቸው ደግሞ የአብይ አህመድ ዋና ደቀ መዝሙር የሆነው የጴንጤው ፓስተር የፕሮቴስታንት የፕሮስፐሪቲ ጎስፐል ፓስተር የሆነው ጥላውን ነው። ጥላውን ማን ነው? ጥላውን እንትና ማን ስሙን አምጡልኝ፣ አርቲስቱ ማለት ነው። ይህ ሰው በግልጽ ጥላውን ጉግሳ፣ ይህ ሰው በግልጽ አማራን ሲሳደብ የሚውል ነው። የትላንት ወዲያ ታሪኩ ማለት ነው። አማራን የሚበቀሉት ዘበኛ እያረጉ እያሰሩ፣ የቤት ሰራተኛ እያረጉ እያሰሩ፣ እቃ ተሸካሚ እያደረጉ እያሰሩ ነው። በዚህ ልክ ይንቁናል፣ በዚህ ልክ ያዋርዱናል። አንዳንድ ቪዲዮዎችን ተመለከታላችሁ። ጎጃም ትጥፋ በልና 1000 ብር ልስጥ ምናምን የሚል ቪዲዮ አይታችሁ ታውቃላችሁ አይደል? አሁን ያንን ቪዲዮ ብዙ ሰዎች ተመልክታችኋል ብዬ አስባለሁ። ቀላል ነገር አይደለም ሲታይ። መልእክቱ ምንድን ነው? አካባቢው ማቆሸሽ ነው። አካባቢው ማጉደፍ ነው ስራው። ትላንት እኮ በነ ሰይፉ የሬዲዮ ፕሮግራሙ ላይ እኮ የሚግደረደሩ ሰዎችን ምናምን ጉዳይ ተነስቶ እኮ በቃ የጎንደር ሰው መገለጫው መግደርደር እንደሆነ የሆነ የጥምቀት የመስቀል ደመራ በዓል ሳይበራ የቀረ ችቦ ነበረ። ከዛ በኋላ ለምንድን የቀረው ምናምን ሲባል አይ አንተ ለኩሶ እየተባባሉ ምናምን እንደዚህ ሆኖም ተብሎ እኮ ሬዲዮ ላይ የሚወራበት ዘመን እኮ ነው ይሄ ዘመን ሬዲዮ ላይ የሚወራበት ዘመን ነው። ይሄ መቃወም ካልቻለን፣ ይሄንን ተባብረን አንድ ላይ ማዘጋት ካልቻለን እኛ ምንም ነን ማለት ነው። በዚህ ጉዳይ ላይ ምንም ነን። ባህሎቻችንን በስነ ስርዓት ይዘን መጠበቅ የማንችልባቸው ሁኔታዎች የተፈጠሩ ካሉ በሌላኛውን ግንባር ላይ ተሸናፊነታችን እየተረጋገጠ ይሄዳል ማለት ነው። ስለዚህ እዚህ ጉዳይ ላይ ጠንቃቃ መሆን መቻል አለብን። በመጨረሻ ማነሳት የምፈልገው ሀሳብ ከዚህ ከአሸንድዬ ሶለል ሻደይ ከሚባል ጉዳይ ጋር አምና ታስታውሳላችሁ፣ ብዙ እህቶቻችን አዲስ አበባ ውስጥ ማክበሪያ ቦታ አጥተው ቪዲዮ የሰሩ ብዙ እህቶቻችን አሉ። ተመልክታችኋል ብዬ አስባለሁ። ይህን ብዙዎቻችሁ ዘንድሮም የሚደረገው ያ ነው። የኛ ባህል ዝቅ እንዲል ኢቭን እንደው ስለላስታ ስለተነሳ ስለገረመኝ ነው። በዛው ተለያይዞልኝ አሸንድዬ ብለው የሚጠመጥሙት ከሳራችን ሳሩ እንኳን በጣም ጥቂት ቦታዎች ላይ ካልሆነ በቀር አብዛኛው አማራ ክልል ነው የሚበቅል። ይሄ የምር ሆኖ ሳለ ባህላችንን ለማቀጨጭ ካላቸው የመቀም የማይደክም ስነልቦና አንጻር የአማራን ልጆች ማክበሪያ ቦታ በመከልከል አሁን አይታችኋታል ብዬ አስባለሁ። አሸንዳ ምናምን አምባሳደር ምናምን ተብላ ከአሜሪካ የመጣች ልጅ አለች። ብልጽግና በጣም በቃ በእንደዚህ አይነት ነገሮች በቃ ጥርሱን የነቀለበት ነው። ሰው በማጋጨት ሰው በማጋደል አንዱን ባህል የገሌ ነው በማባባል ጥርሱን የነቀለበት ነው። ስለዚህ እነዚህ ሰዎች አሁን አሸንዳን ለማክበር ይሰበሰባሉ። አሸንዳ በጣም በልጦ በጣም ደምቆ እንዲከበር ይደረጋል። የአማራ ልጆች ዘንድሮ አሸንዳን ሶለልን አሸንድዬ ምናምን አከብራለሁ ብላችሁ የአዲስ አበባ ጎዳናዎች ላይ የምትሰበሰቡ ከሆነ ራሳችሁን ለአገዛዙ ደህንነቶች አሳልፋችሁ የሰጣችሁ ነው። አምና ከሆነው ነገር ዘንድሮ ምንም የተቀየረ ነገር የለም። ጥንቃቄ እንድታደርጉ ነው የምንነግራችሁ። ቲክቶክ ላይ የልብስ ማስታወቂያ መሰሩ ብዙ ተከታይ ያላችሁ፣ ኢንስታግራም ላይ ተከታይ ያላችሁ፣ ፊልም ስትሰሩ የነበራችሁ ሰዎች በጠቅላላ እናንተ ነገ ከነገ ወዲያ ያገዛዙ ጥርስ ውስጥ የምትገቡበት ነገር በራሳችሁ እያበጃችሁ ነው። ስለዚህ ከባድ ጥንቃቄ እንድታደርጉ እዚህ ቲክታክ ላይ እነዚህ የሚሰሩ ልጆች እንዳሉ ደግሞ የአማራን ባህል ከፍ ለማድረግ የሚሰሩ ልጆችን ደግሞ የሚደረግባቸውንም ጫና እንመለከታለን። የሚደረግባቸውን ጫና ሰው እንዳይከታተላቸው በጣም አሳፋሪ የሆነ የወዴት ድራማን እንዲተውኑ እያደረጉ በራሳቸው በአማራ ልጆች እንዲጠሉ የሚደረጉም ደግሞ ቲክታከሮች እንዳሉ እናውቃለን። ማስታወቂያ ሰርተው ለሆነ አካል ወይ ደግሞ የኦሮሚያን ቱሪዝም ለማስተዋወቅ ማስታወቂያ ሰርተው
አማራ ክልል ላይ ለሚደረግ የሆነ የቱሪዝም እንቅስቃሴ ላይ የማይጠሩ የማይጋበዙ ቢመጡም ደግሞ እንዲያርጋል ተብለው የሚወቀሱና ከቲክቶክ ዓለም እንዲገለሉ የሚደረጉ ልጆች አሉ። ይህም በግልጽ የምናውቀው ነው። ነገ ወዲያ እገሌ ገሌ 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 ብለን እናመጣቸዋለን። ምክንያቱም የቲክቶክ መንደር ከዚህ በኋላ እየሰፋ እንጂ እያጠረ አይሄድም። ያ በሆነ ቁጥር ደግሞ ብዙ የኛ ባህሎቻችን ለምሳሌ የልብ ቀሚሶቻችን እኮ ተዘርፏል። የኛ ብንላቸው ቀሚሶቻችን ዛሬ ማንጋ ናቸው ያሉት። እንኳን እዛ ላይ ከአየር መንገዱ ላይ ያለውን አረንጓዴ ቢጫ ቀይ ሎጎ እየላጡ የራሳቸውን የሆነ የሳር ቅጠል እያስቀመጡበት ነው። ስለዚህ እነዚህ ሰዎች ላሊበላን የሚያክል ግዙፍ ታሪክ ቢያቃሉ አይገርመንም። ምክንያቱም ስሪታቸው ነው። ላሊበላን የሰሩ እጆች እየሄዱ የሚውሉ አይደሉም። ላሊበላን የሰሩ እግሮች እየሄዱ የሚውሉ አይደሉም። ይሄ የሆነ ቦታ ሂደው ሲቆሙ ታሪክ ያቆማሉ እንጂ የሆነ ነጭ ሳር ደግሞ አረንጓዴ ሳር ባዩበት ቦታ ሁሉ ዝም ብለው እየዞሩ ይዞራሉ። የኛ አባቶች እንዳጋጣሚ የኛ አባቶች ሲቆሙ ታሪክ ያቆማሉ። የሆነ ቦታ ላይ ሲሄዱ የሆነ ታሪክ አቆመው ይሄዳሉ። ዛሬ ኢትዮጵያ የምትመካባቸው ቅርሶች የአማራ እጅ ስራዎች ናቸው። የትኛውም ኢትዮጵያ ውስጥ የሚመጣ ቱሪስት በመጀመሪያ እንዲያ የሚመከረው ይሄ የኛ አይደለም፣ የራሱ የአብይ አህመድን ስራ መመልከት ይችላል። ከሰሞኑ ሌላም ፔጅ የተባለ ሰው መጥቶ ነበር ኢትዮጵያ ውስጥ። በመጀመሪያ የአብይ አህመድ ሰራውት ለሚለው ከቱርክ አስመጥቶ ያስገጣጠመው ሮቦትን ሲጠይቀው በመጀመሪያ የሚመልስለት ላሊበላ ነው የሚለው። አባቶቻችን ሲቆሙ ታሪክ ነው የሚያቆሙት። አምሳለ ኢየሩሳሌም ተብሎ የተገነባ ቦታ ስንት ታሪክ ያለበት ቦታ ለቅዱስ ላሊበላ ላይ እንኳን ሊለመንበት ጫት አይቃምበትም ሀገሩ ላይ እና እንደዚህ አይነት አጉራ ዘለሎችን ነገም ከነጎዳያም ልክ እያስገባናቸው ነው የምንሄደው። የዛሬ ፕሮግራም ነገም ከነጎዳያም ይቀጥላል። እሷ ላይ ብቻ አይደለም አንጋደው ታሪክን በዚህ ደረጃ የሚስሉ ወንድሞቻችን እህቶቻችንንም እንገሳለን ነገም ከነጎዳያ ጆካ ለማለት ነው። ዛሬን አይተን ግን ነገ ወደ አካውንቱ ጉዳይ እንገባለን ማለት ነው። አመሰግናለሁ። ሲኞሪ እናመሰግናል። ላባ አማራ እስካሁን ያልነበራችሁ በስፋት እንግዲህ ረጅም ሰዓት ቆየው። ባትሪ 1% ነው ያለ ከሚዘጋ ላሰናብታችሁና ከ40 ደቂቃ በኋላ ቻርጅ አድርጌ እመለሳለሁ። ሌላ መንግስት ላይ ብዙ የጻፋችሁ አጥር አሁን ኦልሞስት 1 ሰዓት በላይ ተቀምጠናል። እስከሚዘጋ ተናገር፣ ችግር የለም። መለስበታለሁ፣ የትም አትሄዱም። በጣም ጥሩ። እስካሁን 1 ሰዓት በላይ ተቀምጠናል፣ ግን ምንም የሰራነው ነገር የለም። ላይክ ተደጋጋሚ ነገር ነው እየሰማን ያለ ነው። ምንድነው ተግባር ይበልጣል። እንትኑን ስለምናውቀው እዚህ ቆጭቶን ስለሆነ የመጣ ነው ማለት ነው። ሶ ኦንሊ ቲንግ መደረግ ያለበት አሁን ማስተባበያ ምናምን እሷ እንድሰጥ አይደለም። የመጀመሪያው ነገር አክሽን ነው መወሰድ ያለበት።